እንግዲህ ብሩኬ እንዳያችሁት ኢንስታግራም ላይ ስቶሪ አድርጓል። ሚፍታም እንደዛው ማለት ነው። ሚፍታና ብሩኬ አንድ አይነት ሰዓት ተጠቅመዋል። እንግዲህ በጣም ነው የምታምሩት። በጣም ነው ማከብረህ ሚፍታ ወንድሜ እንደምታውቀው። እንግዲህ ብሩኬም ደግሞ ወንድማችን የኔ ቀብራራ ማለት ነው እንደምታዩት ሚስቱን እቅፍ አድርጎ ውይ ኧረ ወይኔ ትናንት ምን አለ በጣም ናፍቀው ነበር እኮ ቤተሰብ ከናፍቆቱ የተነሳ ሀይሚን ሲያት አጠረችበት ማለት ነው። አጥረሻል ደግሞ አላለም ዋለች ሀይሚና የሆነ ልክ አለ አይደለ እንደ በደላት እንዳስከፋት ምናምን ነገር ተሰምቶታል። እንዲሁም ደግሞ በጣም ገርመዋለች ምክንያቱም ከትናንት በፊት መጣ እሷ ራሷ እንግዲህ ነገሮቹ ይቅር እንደ ትልቅ እናስብ ብላ እንግዲህ ነገሩን ሁሉ የተደረገውን ሁሉ ይቅር ብላ እንደዛ ክፋ ስትስመው ምናምን በቃ በጣም ተገርሟልና እሱ የጠበቀው ሌላ ነው፣ የሆነው ነገር ደግሞ ሌላ ነው። ያ ነገር በጣም አንቦዛግቦኛል ብሏል ማለት ነው። እንግዲህ አብርሽ ወንድማችን እግዚአብሔር ይማረ ትናንት እንዳያችሁት ሆስፒታል ገብቷል። ግን በጣም የገረመኝ ምን እንደሆነ ልንገራችሁ። ቲክታክ ተቆርጦ በተፖስተው ፖስት ኮሜንት ሁሉ እሰይ በሞተ በተገላገልን፣ ታመመ እሰይ ደግ አደረገ። እንግዲህ ጥሩ ነው ተገላገልን ምናምን ነው የሚለውና ይሄ ልጅ ምን አደረጋችሁ እንዴ? ምናችሁ ደረሰ? ራሱ ማለት ማየት አለማየት እኮ መብታችሁ ነው። ቪዲዮውን መከታተል አለመከታተል ትችላላችሁ። ነገር ግን ለሰው ልጅ ያክል መጥፎ ነገር መመኘት ወይ ደግሞ በህመም ላይ እሰይ ማለት ጥሩ አይደለም። እሺ እንዲሁም ደግሞ ሩታ እንኳን ደስ አለሽ እያላችሁም ያላችሁ አላችሁና እውነት ለመናገር ምን ይባላል መሰላችሁ ቀድሞ ነበር እንጂ ምንድነው መጥኖ መደቆስ አሁን ምን ያደርጋል ምጣድ ጥዶ ማልቀስ ይባላልና አንዳንዴ እንደ ቀልድ የጀመራችሁት ነገር ከባድ ይሆናል። ማይሆን መንገድ እየሄዳችሁ ነበርና እንግዲህ ብቻ ፕራንክም ይሁን እውነት ይሁን ግን ፕራንክ የሚመስል ነገር አይመስለኝም። እውነት ነው የሚመስለው ሁኔታው ምናምንና እግዚአብሔር ይማርህ። አንዳንዴ በማይቀለድ ነገር ባትቀልዱ ጥሩ ነው። እዚህ ጋር በሩታ ላይም ልፈርድ አልችልም። ምክንያቱም ያው ሁሌም እንደምናውቀው የሚደረጉ ነገሮች ናቸው። ኖርማል መስሏቸው ሊሆን ይችላል። ነገር ግን አንዳንዴ ሁሌ ቀላል ሆኖ አንድ ቀን ደግሞ ከባድ ይሆናልና ጥንቃቄ የታደርጉ ነው። አብርሽ እንግዲህ እግዚአብሔር ይማርህ። እንግዲህ እንደምታዩት ደግሞ የሄሉና የቢኒ ነገር ደግሞ ያው ትናንት ቢኒ ማይቶ ነገሩ እንዴት እንደዚህ ምናምን ብሎ ሄዷል። ሄሉዬም ደግሞ ተናዳለች። የሆነ ነገር ማል እያለች ነበረና እኔ ቆንጆ ምንም የሆነ ነገር የለም። እንግዲህ ቃለ መጠይቁ ላይ ካያችሁ የሆነ ጊዜ ውሸትም አልወድም ምንም ብላ ሄሉዬ ነግረው ስለነበር ያን ነገር ተጠቅሞ ፕራንክ እያደረጋት ነው ብዬ ነው የማስበው። እሱም ነው ደግሞ ፕራንክም ነው እያደረጋት ያለው እንጂ ምንም ሌላ ነገር የለም። ስለዚህ ምንም እንትን አትበሉ። አንዳንዴ የሆነ ፍላጎታችሁን ወይ ደግሞ ደካማ ጎናችሁን አትናገሩ የሚባለው ለዚህ ነው ለካ ማለት በቃ አሁን እዚህ ጋር ቢኒ በምን ሄሉ ልትናደድበት እንደምትችል ወይ ደግሞ በምን ሊፈትናት እንደምትችል በደንብ አድርጎ ስላወቀ እየፈተናት ነው ማለት ነው እንጂ ቢኒ ከሷ ከሆነ በኋላ ሌላ ህይወት ምንም ነገር የለውም። እንደውም ካያችሁት ምንድን አለው እንዴ እኔና አንቺ ተለያይተን እናውቃለን ምናምን እያላት ነበረ ማለት ነው። ሶ ሄሉዬ የኔ ቆንጆ ተረጋጊ፣ በቃ መረጋጋት ነው ያለብሽ። እንዲሁም ደግሞ ቢኒ ደግሞ አታስረዝመው። ምክንያቱም እንደዚህ በቀላልም ሆነ በከባድ ለትንሽ ለሰከንዶችም ቢሆን ልቧ ሲሰበር ማየት አልፈልግም። ልክም ስላልሆነ ማለት ነው እንዳልኳችሁ ነው ማለት ሙቢም ያን የሚያደርግ ልጅ አይደለም። ቢኒም እንደዛ አያደርግም። ሄሉዬ ደግሞ በቃ ይሄን ነገር እንደማትወድ ስለሚያውቁ በዚህ ተባብረው እንግዲህ ካሜራማንም አብሮ እያሽቃበጠ ነበርና ብቻዋን ፕራንክ እያደረጓት ነውና ሄሉዬ ይዞንሽ የኔ ቆንጆ ነው ማለት የምችለው። በመቀጠል እንግዲህ ትናንት ካያችሁ ማለት ነው እዚህ ጋር የቅዱስ ነው የሚባል ብላችሁኛል። እንግዲህ ስሙን የቅዱስን እንትን ካያችሁት ማለት ነው ሀይሚ እንደዚህ ወደ ብሩኬ እንትን ብላ ምናምን እሱ ሳቁ መጣው ታውቃላችሁ። ልጁ ማለት እግዚአብሔርን ሳቁ መጦት ነበረ ስላላይ መሆኑን ምናምን ራሱ ረስቶታል ምናምን ነገርና ዘወር ብሎ እየሳቀ ነበረ። በቃ ልጁ ሲጀመር ምስኪን ነገር ነው ለእንደዚህ ለስራ ምናምን አይሆንም እውነት ለመናገር ማለት ነው። የሆነ እንዴት ነው አንዳንዴ ማስመሰል ወይ ደግሞ ነገሮቹን በደንብ ትኩረት አድርጎ የሚሰራ ሰው አለ አይደለ? እንደዛ መሆን አለበት እንደዚህ ስራ ላይ ማለት ነው። ልጁ ግን ያው እንግዲህ እንዳያችሁት መናገርም ያለበት ነገር ሀይሚን ትናንት ሀይሚ ከብሩኬ የፈለገችው ነገር አለ። ብሩኬን ፕራንክ እያደረጉት ነው ብሩኬና ቅዱስ ማለት ነው። ማን ነው ሀይሚና ቅዱስ ለምን መሰላችሁ እንደዛ ልሄድ ምናምን ስትለው ብሩኬ ዝም ይላሉ። የራስሽ ጉዳይ ሂጅ ይላታል ወይስ አይላትም የሚለውን ነገር ነው የፈለገችው። ያ ደግሞ እንግዲህ ብሩኬ እንዳያችሁት አትሄጅም የትም አትሄጅም እያለ ነበረና ስለዚህ የመጨረሻ ደስ የሚል ነገር አለው ማለት ነው። ምክንያቱም ሀይሚ ከብሩኬ የምፈልገውን ነገር አገኘች ማለት ነው። ስለዚህ ምን ይሆናል ዛሬ በሰላም በፍቅር ፏ ብለው አብረው ባንድ ይመጣሉ ማለት ነው። በመቀጠል ደግሞ አሁንም ደግሞ ምንድን ነው ይሄ የሆነ አንዳንዴ እንዴት ነው በዙር የምታደርጉት ሰዎች አላችሁ። የሆነ ጊዜ ብሩኬን ጭፍጭፍ ከዛ የሆነ ጊዜ ሀይሚን፣ በትናንቱ ደግሞ ሀይሚን ተናዳችሁ የሆነ ቆንጠጥ ስታደርጓት አየሁኝና እንዲህ ምን ማለት ነው እንዴ? ብሩኬ እኮ የሀይሚ ነው። ከዛ ማለት በቃ ብሩኬን ትታ ልጁ ጋር እንድትሆን የፈለጋችሁት እንዴ? ኧረ ተው ቤተሰብ፣ እንደዚህ የሚባል ነገር የለም። ደስ አይልም። በቃ ማለት
ውሰዱት ልጁን ለእናንተ ማለት ነው። ወይ ደግሞ ከሌላ ሰው አቀናብሩት። በቃ ከዚህ በኋላ አለቀ። ምክንያቱም ሀይሚ ብሩኬ ነች ብለን ተናግረን ነበር ከዚህ በፊት። አሁንም ቢሆን እንግዲህ ሀይሚ ብሩኬ ነች። ባይዘው ያው ለምን እንደዛ እንዳደረጋችሁ አውቃለሁ። ለምን ሀይሚን ስለምትወዷት ሀይሚ ያመጣችሁን ሰው ሁሉ መውደድ ስላለባችሁ ነው የወደዳችሁት። አንዳንዴ ሰውን ስትወደው እስከ ምናምኑ ነው ይባላል እና የሰው ልጅ እናንተ የወደዳችሁትን ሌላ ሰው ሲወድላችሁ ደስ ይለናል። ያ የሰውኛ ባህሪ ነው። ስለዚህ ያ ነገር ገብቷችሁ እንዲሁም ደግሞ ከሀይሚ ጋር የመጣ ሰው ሁሉ ሞቅ ስለሚልበት እና ደመቅ ስለሚል ለዛ ብላችሁ እንደሆነ አውቃለሁ። ነገር ግን አሁን ደግሞ በቃ ወደ ብሩኬ ተመለሱ፣ ከብሩኬ ጋር አቀናብሯት ማለት አንዳንዴ አለመሸነፍነት ምናምን ተሰምቷችሁ በዚሁ እንዳትቀጥሉ ማለት ነው። ለመሰላችሁ አንዳንዴ አልሸነፍም ባይነት አለ። ለምሳሌ ሀይሚና ብሩኬ እንደዚህ ርቀት ፍራንክ የሄዱት ምናምን ምንድን ነው ያልሸነፍነት፣ ሀይሚ እኔ ላሸንፍ ብሩኬ እኔ ላሸንፍ በሚለው። ስለዚህ እናንተን ደግሞ ልነግራችሁ የምችለው ነገር አልሸነፍም ባይነት ብላችሁ ወይ ወደ ቅዱስ ሂዳችሁ እንዳትቀሩ፣ ወይ ደግሞ ሀይሚና ቅዱስን ብቻ ይዛችሁ ስለመቅረት ያለባችሁ መልሳችሁ ወደ ብሩኬ ተመለሱ። በቃ ሀይሚ ወደ ሄደችበት ብቻ አይደለም የምንሄደው። ስለዚህ ሀይሚ ወደ ብሩኬ ተመልሳለች፣ አብረን እንመለሳለን ማለት ነው። እንደ እህትነት ወይ ደግሞ እንዴት አየኝ ነው የምነግራችሁ። ከዛ ውጭ ግን ምንም የሚፈጠር መጥፎ ነገር የለም። ብዙዎቻችሁ አንድ ነገር እዚህ ጋር መናገር ፈልጋለሁ። ያው ስለምሰሙት አውቃለሁ እንደምታዳምጡትና ብዙዎቻችሁ የሆነ ኮሽታ ሲፈጠር ሌላ ነገር አብሰልስላችሁ ነገር ከነገር የምታጋጩ ሰዎች ያን ነገር አስተካክሉ። ብዙዎቻችሁ እችን ትንሽዬ ነገር አግኝታችሁ ሀይሚኮ ካናዳ ልትሄድ ነው እንደዚህ ልትሄድ ነው እያላችሁ እናንተ ባወራችሁት በተናፈሰ ወሬ ብዙ እህቶቻችን እየተጨነቁ ነው። እናንተን ተውት። እናንተ የውሸታችሁ እንደሆነ ታውቁታላችሁ። ግን አንድ ሰው ያወራት ወሬ ለአንድ ሰው አንድ ሰው ይሰማ ለአንድ ሰው እያለ ሙሉ ሰው ይሰማና ከዛ በኋላ መጨነቅ ጀምራሉ ማለት ነው። ስለዚህ ንጹህ ልብ ያላቸው ሰዎች ስላሉ እነሱን ባታስጨንቋቸው ደስ ይለኛል። ምክንያቱም እናንተ ሰውን ለማስጨነቅ የተፈጠራችሁ ፍጥረት ናችሁ ብዬ አስቤያችኋለሁ ከዚህ በኋላ ማለት ነው። ምክንያቱም የሆነ ነገር ብትናገሩ አትሰሙም። ግን እነዚህ ምስኪን ልጆች አሉ። የምሬ ነው ብላችሁ ማርያምን ሰውን ከልባቸው የሚወዱ ሀይሚና ብሩኬን በቃ ባንድ ሆነው ወልደው ከብደው ማየት የሚፈልጉ 4 ልጆችን በቃ የተነገራቸውን የሚያምኑ ብዙ ሰዎች አሉ እና 4 ልጆችን ማየት የሚፈልጉ ሰዎች አሉ። ስለዚህ እባካችሁ ያልሆነ ነገር አታውሩ። ያልተጻፈ ነገር በቃ የሆነውን ነገር አውሩ። ስለሆነው ነገር መስክሩ። የሆነው ነገር እንደዚህ ነው በሉ አውሩ። ምንም ችግር የለውም። ነገር ግን ያልተባለ ነገር ሁሌ እላችኋለሁ ደግሞ ከሀይሚ እንዲህ ነው ብላ ከሀይሚ ካልሰማችሁ ወይ ከብሩኬ ካልሰማችሁ ከሆነ ሰው ሰምተናል እንደዚህ ነው የቅርብ ጓደኛ ነው ብሎ ነው እንደዚህ ያለ ምንም አይመጣውም። በቃ ምንም የቅርብም ሆነ ምንም ሆነ ከራሷ ከሀይሚ አሁን መጣ ወደ ሆነ ሀገር ሊሄድ ነው በቃ ሰላም ሆኖ ምናምን ካለችን ሰላም መንገድ እንላታለን ማለት ነው። በቃ እውነት መሆኑን አወቅን፣ ከሷ ሰማን። ነገር ግን ከሷ ምንም ነገር ሳንሰማ ያልሆነ ነገር በቃ በዚህ ወጥቶ በዚህ ወርዶ ልክ አይደለም። ስለዚህ ሀይሚና ብሩኬ ወደፊትም አንድ ናቸው። እግዚአብሔር ይመስገን። ነገሮቹ እስካሁን ረዥም መንገድ መጣው አሁን ላይ ደግሞ የተበላሹ ነገሮች ተስተካክለዋል። ብሩኬ እንዳለው እንግዲህ ሀይሚ ነገሮቹ ሲበላሹ እኮ ማንም አይደለም ያስተካክላቸው፣ አንቺ ነሽ የምታስተካክዩ፣ እኔ ነኝ የማስተካክለው እንጂ ሌላ ሰው ምንም አይመለከተውም ነው ያለውና እውነት ነው። በህይወታችን ፈረስ ያደርሳል እንጂ አይዋጋም ይባላል። አንዳንድ ሰዎች የሆነ መልእክት ሊሰጡን ይችላሉ፣ የሆነ እንደዚህ ብታደርጉት ብለው ሊነግሩን ይችላሉ። ከዛ ማንም የሚጨርሰው እኛ ነን ማስተካከል ያለብን እንጂ የኛን ህይወት ማንም ገብቶ ሊያበላሸው ወይ ደግሞ ሊያስተካክለው አይችልም ማለት ነው። ለሁሉም ነገር የሆነ መንገድ ሲሰጠን ያን መንገድ ጽድት አድርገን የምንወስደው ደግሞ እኛ ነን። ስለዚህ አሁን እናንተ እንደዚህ አትሄዱ ጥሩ አይደለም ሲባሉ ሀይሚና ብሩኬ በቃ የሆነ መንገድ ሰጠናቸው፣ እነሱ ደግሞ ልክ ነን ልክ ናቸው ለካ እንደዚህ ልክ አይደለንም ብለው ደግሞ ቶሎ ተስተካከሉ ማለት ነው። ስለዚህ ለአንዳንድ ሰዎች የሆነ መንገድ ስንሰጥ ጥሩ ነው። የሆነ አንዳንድ ሰው እኮ ስራ ሊጀምር ብር ከምትሰጡት ይልቅ እንዴት አድርጎ ውጤታማ እንዲሁም የሚሆን መንገድ ዋነኛው ውጤት ነው። እንዴት ውጤታማ እንደመሆን ከተነገረኝ ብሩን ሳገኘው መስራት እችላለሁ። ነገር ግን ብር ብቻ ተሰጥቶኝ እንዴት ውጤታማ እንደመሆን ካልተነገረኝ ያን ብር እኮ በአንዴው ላጠፋው እችላለሁ ያለ ምንም ጥቅም ማለት ነው። ስለዚህ ሀሳብ የሚሰጣችሁን ሰው በቃ እንዴት ነው የሆነ ሀሳብ ክሪት የሚያደርግላችሁን ሰው ውደዱት። የምሬ ነው ማርያም የሆነ ወይ አብሯችሁ ስለቆም አይደለም አብሯችሁ ግዴታ ከናንተ ጋር መቆም ብቻ ሳይሆን ከናንተ ጋር ባይቆም ከናንተ ጋር የሚቆም ሰው ራሳችሁ ልታመጡ። ነገር ግን ሀሳብ ከሰጣችሁ ጥሩ ነገር ነው ማለት ነው። በተረፈ ምንም በቃ ማርያም የተበላሸ ነገር የለም። በቃ ነገሮቹ ሊተበላሹ አድርጋችሁ እያሰባችሁ ያላችሁ ብዙ ሰዎች ስላላችሁ ማለት ነው። እግዚአብሔር ይመስገን ነገሮቹ ከዚህ በኋላ ምንም ይበላሽ ነገር የለም። ሁሉም ነገር ተስተካክሏል። ከዚህ በኋላም ደግሞ በደንብ ሆኖ ጽድት ብሎ እስኪስተካከል እንጠብቃለን። ዋናው ትዕግስት ነው፣ መታገስ። የትዕግስት ውጤቱ ትልቅ ነውና እስከዛ መታገሳችንን እንቀጥልበት። በተረፈ አሁንም ደግሜ የምናገረው የምትጨነቁ ልጆች አትጨነቁ እባካችሁ። ለራሳችሁ
ጊዜ ስጡ፣ ራሳችሁን ትሪት አድርጉ። በቃ እኔ እንዴት ነው ቅድሚያ ለራስ በቃ ከዛ ራስን ወደን ነው አይደለ ሰውን ምን ወደው። ስለዚህ ለራሳችን ኑረን ለሌላ ሰው እንኖራለን። ራሳችንን ትሪት አድርገን ነው ከዛ ባለ ሰውን ትሪት ማድረግ የምንችለውና ራሳችሁን ጠብቁልኝ። ሁሉም ሰላም ነው። በቃ ሌላ ምንም የተበላሻሸ ነገር የለም። ብዙ ቦታ ላይ የሆነ እስካሁን ድረስ ተስፋ ያላደረጉ ሰዎች ስላሉ ስላየው ነው። በተረፈ በጣም ነው የምወዳችሁ ማከብራችሁ። መልካም ጊዜ ይሁንላችሁ ባይ